አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው። እናንተ እንዴት ናችሁ? ሰላም ናችሁ? እኔ ያለሁኝ አልሐምዱሊላሂ ረቢል ዓለሚን ሁሉም ሰላም ነው ከኔ ጋር። እንግዲህ የኢድ እንትናችን ይሄንን ይመስላል። እናንተ ጋር እንዴት ነበር ኢድ? እኛ እንግዲህ ያው ሁለተኛ ቀን ነው አይደል? ዛሬ የሁለተኛ ቀናችን ነው ይሄ ቪዲዮ ማለት ነው። የትላንትናውንም ቀርጫለሁኝ እና ዒድ ሙባረክ። እንኳንም ለዒድ አልአድሃ በዓል በሰላም አደረሳችሁ ብያለሁ ውድ ቤተሰቦቼ። በያላችሁበት አላህ ሰላም ያርጋችሁ። ኢንሻአላህ ወደፊት ደግሞ ከቤተሰቦቻችሁ ጋር ከወዳጅ ዘመዶቻችሁ ጋር አብራችሁ ሆናችሁ እንደምታሳልፉ ተስፋ አለኝ። በሰላም ለሀገራችሁ አላህ ያውቃችሁ። መምጣት ላሰባችሁ ልጆች እንዲሁም ደግሞ መስራት ለምትፈልጉ ልጆች ርዚቃችሁን አላህ ይክፈትላችሁ። ባለ ጊዜ በሀገራችሁ በሰላም የምትገቡ አላህ ያርጋችሁ እና ኢዳችን ይህንን ይመስላል። አልሐምዱሊላህ ረቢል ዓለሚን በሰላም ኢድን አሳልፈን እንግዲህ ዛሬ የሁለተኛ ቀን ኢዳችን ነው እና በያላችሁበት ሰላም ሁኑ። ለውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ከልብ አመሰግናለሁ ለምታበረታቱኝ ልጆች። ግን ቪዲዮ እየሄደ አይደለም፣ በጣም ዘቅጧል እና ላይክ እያረጋችሁ ስታዩት ማለት ነው ውዶች። እሺ ውድ ቤተሰቦቼ ከሶላት መልስ ገንፎ ምን የመሰለ ገንፎ ልንበላ ነው። እንብላ እንግዲህ ዒድ ሙባረክ ብያቸዋለሁኝ። ያው ቅድም ብያለሁኝ እንኳን በሰላም አደረሳችሁ ለዒድ አልአድሃ ፍጥር ኢደል ምንድን ነው የሚባለው? ውድ ቤተሰቦቼ በዚህ መልኩ ወጤን እየሰራሁ ነው። እናንተንም አላህ ያ ረብ ኢንሻአላህ በሰላም ለሀገራችሁ ለዘንድሮ ለመግባት አስባችሁ ተሳካላችሁ። ወደፊት ኢንሻአላህ ከቤተሰቦቻችሁ ከልጅም ካላችሁ ከልጆቻችሁ የምታከብሩ በዓልን አላህ ያርጋችሁ። እኔ የዛሬ አመት ነው የመጣሁት አመት አሁን ማሻአላህ እና ይኸው እንግዲህ አመት ሞላኝ ኢትዮጵያ ተመጣሁ ማለት ነው። እናንተንም ስትመኙት የምትኖሩትን አላህ ያሳካላችሁ፣ ለሀገራችሁ አላህ ያብቃችሁ። በሀገር ላይ ሀቂቃ በጣም ደስ ይላል ማሻአላ። በቃ የኢድ ሶላት ምናምኑ በጣም ደስ የሚል የኛ ዘንድሮ በተለይ ጨፋ ሜዳው ላይ ነው የሰገነው ትምህርት ቤቱ በታች ማነው ሐኪም ቤቱ በታይ ማሻአላ ተባረከ ረህማን በጣም ነው ሀቂቃ ደስ የሚለው ማለት ነው። እሺ ወደ ቤተሰቦቼ አሁን ደግሞ አልጫ ልሰራ ነው። ይሄን ጨረስኩኝ። አልጫችን ደግሞ ይሄንን ይመስላል። ብስሚላ ከጎን የሆነ ነገር ወርዶ ነው እና ይሄንን ይመስላል። እኔ ኤዲት ምናምን ማድረግ እንትን አላለም። ዝም ብዬ ሰርቼ ዝም ብዬ ነው የምለቀው። እንዲሁም አንድ እህቴ ጥያቄ ጠይቃኛለች። ኤዲት እንዴት እንደምታደርጊ ስሪና ላይ ሊብሎሽ ነበር። ኢንሻአላህ በላፍ ቀን ሰርቼ ልክልሻለሁ። እኔ ግን ኤዲት አላደርግም። ዝም ብዬ እሰራለሁ። ዝም ብዬ ነው የምለቀው ማለት ነው። ግን ደግሞ ከኔ የተሻለ ዩቲዩብ ላይ ብትከታተይ አሪፍ ነው።
ያኔ ሁሉም ነገር እንትን ያልሽኛ ለራሱ ቆይቱ ላይ ነው የተማርነው ማለት ነው። እና የዚህ የኛ እኛ ሆነ አዲስ ጀማሪ ነኝ ገና ብዙም ስለ ዩቲዩብ እንትን ያው ሰርቼ መለቀቂያ ነው ብዙም የማውቀው ጉዳይ የለኝም ማለት ነው። እና ይሄ ሳሚት ማረጉ ምናምን እሱን እንትን ታልሽ እልክልሻለሁ። ነገር ግን የተሻለውን ዩቲዩብ ላይ ብትከታተይ ብዙዎች አሉ የሚያስተምሩ። ስለዚህ ማለት ነው ደስ ይለኛል። የተሻለ ነው ብዬ ነው የማስበው። ብቻውን በዚህ ሁኔታ ተጨረሰ። ቤተሰቦች ሰዓት ደረሰብኝ ሳላቀርብ ነው አልቀረጥኩም። ሰውም ስላለ በዚህ መልኩ ጨራርሼ ጨረስኩኝ። ቀዩንም አልጫውንም አሁን ሳላቀርብ ነው። ቤተሰቦች ምሳ ልንበላ ነው። አሁን ኪኒቶ ይዝጋ ይሄው ይሄ ቀይ ወጥ ነው። እናንተንም አላህ ለዚህ አብቃችሁ ያ ረህማን። በሰላም ለሀገራችሁ ወጣችሁ ኢንሻአላህ። ይሄ ያልጫው ነው። ስጋ ዳቧችን ነው። ስጋ ደግሞ ለመቅረጽ ተመቸኝ። በነገራችን ላይ እንትን ነው እንግዲህ የኢድ ዝግጅት ይሄንን ይመስላል። ውድ ቤተሰቦቼ ኢንሻአላህ በቀጣይ ቪዲዮ ደግሞ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ክችኑ ስንት በስንት ነው ብላችሁ ብላ ጠየቀች ልጅ አለኝ። እንትኑ ንገሪና ንገሪ ብላኛለች። ኢንሻአላህ ጠይቄ ረስቼዋለሁ። ይሄን ነገር ነበር ባለቤቴ ልጠይቀውና እነግርሻለሁ ማለት ነው። ይሄው ወጣችን በዚህ መልኩ እንትና ክችኑን የጠየቅሽኝ ልጅ ማለት ነው 3 በ3 ነው ብሏል። ግን እኮ በነገራችን ላይ አሁን እኔ ክችን አንቺ ሜትሩን ብንነግርሽ ብታውቂው ለአንቺ እኩል ላይሆን ይችላል። ምክንያቱም ግዴታ መትረው ነው የሚሰሩልሽ ማለት ነው። እና የምታሰሪው ሰውዬ ላይ ደውለሽ ሄደው እንዲለኩልሽ አድርጊ እንጂ የዚህኛ ሜትር እና የዛ አንቺ እኩል ላይ መጣ ይችላል። እንደገና ደግሞ ኮር ነው እኩል ላይሆን ይችላል። አሁን የ3 በ3 ነው ብሏል። ግን ጥንጥዬ ነው ክች ነው እኔ አላውቅም ስንት እንደሆነ እና 3 በ3 ነው ብሏል። ጠየቅሽ ልጅ በአላህ ንገሪ ብለሽኛል። እስከ ዛሬ እንደውም ላዘገየሁት ይቅርታ። ያው የዓመት በዓል ስራ ስለሆነ አልተመቸኝም እና ነው እና እንደዛ ነው ልሻለሁ ውዴ። ብስሚላህ